ፍለ አንድ ጥያቄ ልጠይቅ። አንተ ኦርቶዶክስ ኢየሱስ ጌታ እንደሆነች ትሰብካለች አሰብክም? በዚህ ደረጃ አስረግጬ የምነግርህ ለምንድን ነው? መተህ አደገኛ ስድብን በእኛ ላይ እየተናገርክ ስለሆነ ቤተክርስቲያን ኢየሱስን አትሰብክም ይላል። እንግዲያውስ በዚህ ደረጃ እንምጣብን። አንተ የምትሰብከውን ከሆነ አትሰብክም። ይሄ ጥምቀት አያድንም ያለውን ኢየሱስን እኛ እናውቀው። ምን ያሁን እኔ እንደዚህ አይነት ኢየሱስ አላውቅም። ሌላ ኢየሱስ ነው፣ እንግዳ ኢየሱስ ማለት ነው። ቅዱስ ቁርባን የዘላለም ሕይወት አይገኝበትም ብሎ ያስተማረ ኢየሱስ ካለ ለእኔ እሱ እንግዳ ኢየሱስ ነው። ገስዋት አያስፈልገኝም ራሱ እንኳን ላመልከው ማለት ነው። ይሄ አሳችሁ ስፒሪት ነው። በጌታችን ስም እያደረገ ሰዎችን ዲሲቭ ያደርጋል፣ ያታልላል፣ ምናምን ይውጣል። አስቸጋሪ ነው። ሰው ካልነቃበት አሁን በዚህ ሰዓት በዚህ ጊዜ በጣም አስቸጋሪ ነው። በጊዜ ሂደት ውስጥ ኦርቶዶክስ ክርስቶስን የሚሸፍን ነገር ገብቶባታል። ዴፊኒትሊ ክርስቶስ የሚሸፈን ጌታ የለንም። እሺ ክርስቶስ ተሸፍኗል የሚል ጽሑፍ አሳየኝ። አታደንቁረን። እዚህ ገድል ተአምር አታልቅሱ፣ በጌታ አታለቃቅሱ። ቤተክርስቲያንን የመተቸት አቅም አለን። እንደው እኛ አንባቢያንን የንባብ ሰዎች ነን፣ እናነባለን፣ እንመረምራለን፣ እንመዝናለን ምናምን የምትሉ ከሆነ እንደ ብቸኛው የኃጢአት መድኃኒት እንደ ብቸኛው አዳኝ ኦርቶዶክስ ክርስቶስን አትሰብከውም። ኦኬ አትሰብከውም፣ እንደዛ አትሰብከውም። እንዲሁ ግን በጨበጣው ብድግ ብለህ መተህ ብቻ ቤተክርስቲያን ኢየሱስን አትሰብክም፣ ቤተክርስቲያን ኢየሱስን አትሰብክም። አረ ከዛ ደግሞ ደስ ሲል ደግሞ በጣም እንደው ረቀክ በቃ በጣም ሊቆንክ ከተባለ በፕሮቴስታንት ሰርክል አሁን የሚዲያው ፕሮቴስታንት ላይ ገድል ትጠቅሳለህ፣ ተአምር ትጠቅሳለህ። አይተዋል። በጣም ሺህ ብኩ ነው ማለት እኔ በጣም ይቅርታ ግን ውርደትም ጭምር ነው ጌታን። እኔ ከዚህ በፊትም ብያቸዋለሁ። በቤተ ክርስቲያን ታሪክ ውስጥ ተአምር ጠቅሶ የተከራከረ አንድ መናፍቅ አይቻላቅም። በመናፍቅ ደረጃ ያለ ራሱ እኔ ፐርሰናሊ አይቻላቅም። ካለ እንጃ ግን ሳይ እኔ በመናፍቃን ደረጃ ራሱ ጥንት ላይ ማለት ነው ተአምር ጠቅሶ የተከራከረ ሰው እኔ አይቻላቅም። ፍለ አንድ ጥያቄ ልጠይቅ። አንተ ኦርቶዶክስ ኢየሱስ ጌታ እንደሆነች ትሰብካለች አሰብክም? ጌታ ነው ሙሉ ለሙሉ ጌታ ነው የሚለውን ኢየሱስ ያድናል የሚለውን ኦርቶዶክስ አትሰብክም። ኦርቶዶክስ የምትሰብከው ኦርቶዶክስ ሃይማኖት ያድናል ብላ ነው የምትሰብከው። ይሄንን ደግሞ አንተ ታውቃለህ። ማውራት የምትችል ከሆነ እናወራለን። አትሰብከውም ስላልክ ማለት ነው። አትሰብከውም ልትል የቻልከው ከምን ተነስተ ነው? በጊዜ ሂደት ውስጥ ኦርቶዶክስ ክርስቶስን የሚሸፍን ነገር ገብቶባታል። ዴፊኒትሊ ክርስቶስ የሚሸፍን ጌታ የለንም። እሺ ክርስቶስ ተሸፍኗል የሚል ጽሑፍ አሳየኝ። ይኸውልህ ከዘረ ያዕቆብ ጀምሮ ወይ ዘረ ያዕቆብ ፈርዶበት ከዛ በፊት ክርስቶስን ከሌሎች ፍጡራን ጋር እኩል የሚያደርግ ትምህርት ገብቶባታል የሚል ትምህርት አለ፣ የሚል እንቅስቃሴ አለ። ስለዚህ በጊዜ ውስጥ አልሰበከችውም አልተባለም። አሁን ለዛ ማስረጃ ስጠኝ ነው አሁን እያነሳ ያለው። ልብ ውስጥ ያለውን ጩኸት አእምሮ ያሰበውን አፍ የተናገረውን ነው እኛ የሰማነው። ሰው ምን እንፈልጋለን እኛ? በግልጥ ክርስቶስ ኢየሱስ አይሰበክም ብለህ ላልክበት ማስረጃ ክርስቶስ እንካቆይ ከየቱ ሳትወጣ እንቺ ቤተክርስቲያን ኢየሱስን ትሰብካለች አትሰብክም ነው አሁን ዋናው ፖይንታችን። እስፔሻሊ ስለዚህ ክርስቶስ ብቸኛ መጽሐፍ ቅዱስ እንደሚለው ስለዚህ ክርስቶስ አንተ አሁን ለምሳሌ ቤተክርስቲያኒቷ ኦልሬዲ የቤተክርስቲያኒቷን ትምህርት ካላወቅ በመካከላችን መምህራኖች አሉ የኢየሱስን ጌትነት እንዴት እንደሚሰብኩና እንደሚያስተምሩ እነሱን በስነ ስርዓት መጠየቅ ወይ እነሱ ሲናገሩ ትምህርታቸውን ከፍተው ሲያስተምሩ ሰምተህ መስማት፣ ከዛ ላይ ጥያቄ መጠየቅ ነው። ኢቭን እሱ እንደማይሰብክ ማለት ነው ከመጽሐፍ ቅዱስ መጽሐፍ ቅዱስ ሁለታችንም ይዘን ስለ ክርስቶስ አውርተን ማን ክርስቶስን እንደሚሰብክ እኮ በቀላሉ ማየት እንችላለን ስለው ፈቃደኛ አልሆነም። በቃ ቀጥል ሐሳብህን። ስለዚህ ክርስቶስ አሁን በኦርቶዶክስ ቤተ እምነት በቅዱሳን በሰማዕታት በገድላት ምን ሆኗል? ተሸፍኗል። ክርስቶስን መስበክ ካለ ማለት እኮ ክርስቶስ ብቸኛ መድኃኒትና አዳኝ ነው ብሎ መጽሐፍ ቅዱስ እንደሚያስተምር ቃል እንደሚያስተምር ሌላ የመዳን መንገድ የለም ብሎ እንደሚያስተምር ማስተማር ነው። በዛ ረገድ ከሄድን
እንደ ብቸኛው የኃጢአት መድኃኒት እንደ ብቸኛው አዳኝ ኦርቶዶክስ ክርስቶስን አትሰብከውም። ኦኬ አትሰብከውም፣ እንደዛ አትሰብከውም። አንተ ተመሳሳይ ጥያቄ አንተ አትሰብከውም አልክ አይደል? እስቲ ለመምህራኖቹን የተመሳሳይ ጥያቄ ልጠይቅና ኢየሱስን ሲሰብኩት እንግዲህ አዳምጥ አንተ። ኦኬ ዌልካም፣ እንኳን ደህና መጣ። ደህና ቆያችሁኛ። ሰውዬው እንዴት አላችሁ? ሰላም ነው ወይ? ሁላችሁ ሰላም ብያለሁ። እግዚአብሔር ይመስገን። የጌታችን ጸጋና ሰላም በሁላችን ላይ ይሁን። እሺ በጠዋቱ እሺ፣ ቤተ ክርስቲያን ኢየሱስን ትሰብካለች አትሰብክም? ኢየሱስ ጌታ እንደሆነ በስፔሻሊ ኢየሱስ ጌታ እንደሆነ ትሰብካለች አትሰብክም? ያው እንግዲህ እኔ አሁን ለሚነሳው ጥያቄ ሁሉ መልስ ካልመለሳችሁ የምትለን ነገር ግን አይመጣውም የምር እና ይህ ጥያቄ ለእኛ አይመጠንም። በመጀመሪያ ደረጃ እሱን መናገር አለብን። እኛ ቤተክርስቲያን ኢየሱስን ትሰብካለች አትሰብክም ምናምን የሚል ክርክር ውስጥ ራሱ መግባት ለእኛ የሚመጥን አይመስለኝም። ከመስበክ አልፋ ትኖረዋለች፣ የክርስቶስ ልብ አላት ምናምን። ሲጀመር አካሉ ናት። በቃ አፍተሩ ትሰብኳለች አይደለም። ቤተክርስቲያን ናት የኢየሱስ ስጋው ወይም አካሉ ማለት። ቤተክርስቲያን የኢየሱስ አካል ናት እየተባለ አትሰብከውም። ኢየሱስ የቤተክርስቲያን ራስ ነው እየተባለ አትሰብከውም ማለት ዘበት ነው። እና እንደዚህ ብሎ የሚናገረው ደግሞ እንግዲህ እንደ እምነታችንም ማለት ነው ከኢየሱስ የተነጠለ ሰው ነው እንዲህ ብሎ እየተከሰነ ያለው። መመለስ ካለብን በዚህ መልኩ መመለስ ያለብኝ ይመስለኛል። ምክንያቱም ኢየሱስን አትሰብከውም የሚል አደገኛ የሆነ ስድብ የሚለጠፍብን ከሆነ እንግዲያውስ ጫን ብለን መናገር ያለብን ይመስለኛል። የሚቀየም ሰው ካለ የሚቀየማል ማለት ነው። እንደዚህ ብሎ የሚከሰን ሰው ካለ እሱም 101% እርግጠኛ ሆኜ የምናገረው ነገር ቤተክርስቲያን የጌታን ቤተክርስቲያን ኢየሱስን አትሰብከውም ካለ አንድ ሰው በቃ እሱ ከቤተክርስቲያን ውጭ ነው ወይም ከክርስቶስ አካል ውጭ ነው፣ ከጌታ ውጭ ነው ማለት ነው። ከኢየሱስ ውጭ ነው። ኧረ እኔ ከኢየሱስ ጋር ነኝ ብሎ ሊናገር ይችላል፣ ግን አይደለም። በቃ አይሆን። በተአምር ከክርስቶስ ጋር ሆኖ ሰው ቤተክርስቲያንን አትሰብከውም ብሎ ሊናገር አይችልም። የሆነ መጨረሻ ላይ የተናገረው ነገር ሰምቼ ነበር። ብቸኛ አዳኝ ነው ብላ አትሰብክም። እንሰብካለን። ቤተክርስቲያን ኢየሱስ ብቸኛው አዳኛችን ነው ትላለች። እንዴ ምን ይሄ ይታወቅ የለ እንዴ? ምንም ይሄን እኮ በተደጋጋሚ እኮ ተናገርን ብለህ ሰለቸን። አሁን ማለት ሰለቸን ኢነሴንስ የክርስቶስን መስበኩን ሳይሆን የሰዎች ጥያቄ ማለት ነው። የሰዎች ጥያቄ አንዳንዴ ያሰለቻል። በቃ በጣም አድካሚ ነው። ሁሌ ይጠየቃል፣ ሁሌ ይመለሳል፣ ሁሌ ይጠየቃል፣ ሁሌ ይመለሳል። እንዴ ጌታ ኢየሱስ ብቸኛው አዳኛችን ነው ወይስ ኢየሱስ ክርስቶስ ከሆኑ ሰዎች ጋር ተዳምሮን ያዳንናልን? ማለትም ክርስቶስ ብቻውን ማዳን አቅቶት እና እስቲ እችን አግዘኝ ብሎ አንድ የሆነ ቅዱስ ስቡ እችን አግዘኝ ብሎ ሌላ የሆነ አካል እንደዚህ ነገር ተፈጥሯል? አልተፈጠረም እኮ። ኢየሱስ ክርስቶስ ብቸኛው አዳኛችን ነው። ግን እንደዚህ ስንልም ደግሞ ኢየሱስ ስንል ደግሞ ስላሴን መርሳት ደግሞ የለብንም። ምክንያቱም ድህነት የኢየሱስ ብቻ የአንዱ አካል ብቻ አይደለም፣ የስላሴ ነው፣ የቅድስት ስላሴ ነው። እኛ ስላሴያውያን ነን። ኦንሊ ጂሰስ ከሆነ እንጂ አላቅም። በእርግጥ ስለ ልጁ ብዙም አላቅም። ግን ድህነት ከሆነ ድህነት ስላሴያዊ ነው። ስላሴያዊ ነው። ዓለም ሜዳ ነው። እንዴት ነው? እግዚአብሔር አብ ዓለምን እንዲሁ ስለወደደው ማንን እስኪሰጥ ድረስ ብቸኛ ልጁን ኢየሱስን ወይም ክንዱን ላከልን። ስለዚህም የእግዚአብሔር ልጅ ኢየሱስ ክርስቶስ በስጋ ተገልጦ መጣ፣ የዲያብሎስን ስራ ያፈርስ ዘንድ ተብሎ እንደተነገረ ወልድ በተለየ አካሉ መጥቶ ስለ ሁላችን ቤዛ ሆነ። ስለ ሁላችን ሰው ሆነ፣ ተሰቀለ፣ ደሙን አፈሰሰ፣ ሞተ፣ ተቀበረ፣ በሶስተኛው ቀን ከሙታን ተለይቶ ተነሳ፣ ከፍ ከፍ ብሎ በአባቱ ቀኝ ተቀመጠ። መንፈስ ቅዱስ ደግሞ በክርስቶስ የተሰራውን ይህንን የማዳን ስራ በአማኞች ሁሉ ላይ ያደርጋል። በአማኞች ሁሉ ላይ በሚስጥራቱ በኩል እያደረገ የክርስቶስን የማዳን ስራ እንዲያገኙ ያደርጋል መንፈስ ቅዱስ። ድህነት ስላሴያዊ ነው እና ማዳኔ ስላሴ ነው። ትክክል። ማዳኔ እግዚአብሔር ነው። በተለየ አካሉ ደግሞ መጥቶ ሰው የሆነልን ነው። ይህን ሁሉ ነገር የከፈለልን ደግሞ ጌታችንና መድኃኒታችን ኢየሱስ ነው እና ይህንን ያዝ እናድርግና አሁን ቤተክርስቲያን ኢየሱስን ትሰብካለች ምናምን ወይስ አትሰብክ ምናምን የሚለው ለእኛ ይሄ እኛ እውነቱን ለመናገር ማለት ነው እንደ ንቀት ነው የምናየው።
በጣም እና እንደ ስድብም በጣም እንዳደገኛ ስድብ እንዳደገኛ ንቀት። ቤተክርስቲያን ባይሆን እዚህ ላይ አንድ ነገር ተናግሬ ልጨርስ። ኢየሱስን ትሰብኳለች ስንል ኢየሱስ ያስተማረውን ሁሉ አሜን ብላ በመቀበል ነው። ኢየሱስ ያስተማረውን ሁሉ አሜን ብላ በመቀበል ውስጥ ነው። ስለዛ ሙሉ በሙሉ ኢየሱስን በማመን ውስጥ ሆና ማለት ነው። ኢየሱስ የሆነ ነገር ሲናገር አሜን ብላ እየተቀበለች፣ ጌታችን የሆነ ነገር ሲናገር አሜን ብላ እየተቀበለች፣ በዛ ውስጥ ነው ክርስቶስን ደግሞ የምትሰብከው። ስለዚህ ሂደቷ ራሱ አካሄዷ ምናምን ልክ እንደ ክርስቶስ ነው የሚሆነው፣ ሙሉ በሙሉ የክርስቶስን ትምህርት ስለምትቀበል። አሁን ይህንን ጥያቄ ያነሳው ወንድም ግን ኢየሱስን ሙሉ በሙሉ ይቀበለዋል ወይ ነው ገና ከጅምሩ። ኢየሱስን ሙሉ በሙሉ ይቀበለዋል ወይ? በተደጋጋሚ እንደተነሳው ምናልባት አሁን ከፔንቴኮስታሉ ሳይድ ኮንክ ኢየሱስ ለምሳሌ ድህነታዊ ጉዳዮች ላይ ጥምቀት ያድናል ሲል አንተ አያድንም እያልክ አይደል መጣው። ስለዚህ የኢየሱስ ጠላት ነህ እንደዛ ካልክ። ኢየሱስ ጥምቀት ያድናል ብሎ አስተምሮ አንተ ግን አይ ጥምቀት አያድንም ከዳንን በኋላ እንደው ለማሳየት ያህል ነው ወይም ለመመስከር ያህል ነው የምንጠመቀው ካልክ ገና ከጅምሩ የክርስቶስ ጠላት ትሆናለህ። አንታይ ክራይስት ትሆናለህ። የክርስቶስ ጠላት ማለት ነው። ቅዱስ ቁርባን የራሱ የጌታ ስጋና ደም ከሆነ እና አንተ ግን መተህ እንደዛ እንደሆነ ደግሞ ክርስቶስ ካስተማረ ኢየሱስ አዎ ስጋዬ ነው አዎ ደሜ ነው ብሎ አስረግጦ ከነገረን እና የዘላለም ሕይወት ይገኝበታል ብሎ አስረግጦ ከነገረን ግን ደግሞ አንተ መተህ የዘላለም ሕይወት አይገኝበትም የራሱ የኢየሱስ እውነተኛ ስጋውና ደሙም ደግሞ አይደለም ካልክ በቃ የክርስቶስ ጠላት ሆነ ተቀምጠሃል። የክርስቶስ ጠላት ሆነ ምን ክርስቶስ ተሰበካል ተሰበከ ምናልባት አንተ የክርስቶስ ጠላት ሆነ ተነስተህ የምትሰብከው ክርስቶስ ካለ እሱ ሌላ ክርስቶስ ነው። ያንን ሌላውን ክርስቶስን ከሆነ አንሰብከውም እያልከን ያለው አንተ አሁን እንግዲህ እንደነዚህ አይነት የክርስቶስን የማዳን ትምህርቶችን አልቀበልም ካልክ የክርስቶስ ጠላት ሆነ ስለምትቀመጥ ከሰበክም የምትሰብከው ክርስቶስ ሌላ ክርስቶስ ነው፣ ሌላ ኢየሱስ ነው። ምንም ጌታችን ኢየሱስም ሌላ ክርስቶሶች ይነሳሉ እንዳሉ ማለት ነው። ወይም ጳውሎስ ሌላ ኢየሱስን ቢሰብክ አንድ ሰው ብሎ እንደተናገረው ማለት ነው። ስለዚህ እሱን እንድንሰብክ እየጠበቅ ከሆነ ኖ አይ እሱ የቤተ ክርስቲያን ራስ አይደለም። አንተ የምትሰብከው ሌላ ኢየሱስ ሌላ ክርስቶስ የቤተ ክርስቲያን ራስ አይደለም። እሱን አትሰብከውም። ቤተክርስቲያን የምትሰብከው ለራሷ ራስ የሆነላትን ጌታ ነው። ስለዛ ትክክል የምትሆንበት ነገር አለ። ትክክል የምትሆኑ መቼ ነው? አንተ የምትሰብከውን ኢየሱስን ከሆነ አንሰብከውም ማለት። በዚህ ደረጃ አስረግጬ የምነግርህ ለምንድን ነው? መተህ አደገኛ ስድብን በእኛ ላይ እየተናገርክ ስለሆነ ቤተክርስቲያን ኢየሱስን አትሰብክም የሚል እንግዲህ በዚህ ደረጃ እንምጣብን። አንተ የምትሰብከውን ከሆነ አትሰብክም። ይሄ ጥምቀት አያድንም ያለውን ኢየሱስን እኛ እናውቀው። ምን አሁን እኔ እንደዚህ አይነት ኢየሱስ አላውቅም። ሌላ ኢየሱስ ነው፣ እንግዳ ኢየሱስ ማለት ነው። ቅዱስ ቁርባን የዘላለም ሕይወት አይገኝበትም ብሎ ያስተማረ ኢየሱስ ካለ ለእኔ እሱ እንግዳ ኢየሱስ ነው። ጃስዋት አያስፈልገኝም ራሱ እንኳን ላመልከው ማለት ነው። ይሄ አሳቹ ስፒሪት ነው። በጌታችን ስም እያደረገ ሰዎችን ዲሲቭ ያደርጋል፣ ያታልላል፣ ምናምን ይውጣል። አስቸጋሪ ነው። ሰው ካልነቃበት አሁን በዚህ ሰዓት በዚህ ጊዜ በጣም አስቸጋሪ ነው እና እውነተኛውን ጌታ እውነተኛውን ኢየሱስን ግን ታሪካዊ በሆነ መንገድ ትሰብከዋለች፣ ታመልከዋለች ቤተክርስቲያን። ዝም ብሎ ዘመን አፈራሽ በሆነ መልኩ ድንገት መጣ። አሁን ድንገት በተጀመሩ ነገሮች ጢስንም ምንንም ይሄ ምንድነው ይሄ ልክ ክለብ በሚመስል ደረጃ በየቤተ እምነት ምናምን የምታደርገውን በዛ መልኩ ካላመለከች አትልም፣ በዛ መልኩ ካለሰበከች አትል። ወይ ድምፅህን ጎርነን አድርገህ እያልክ ስለሰበክ ነው አይደለም። ወይ በየመንገዱ ወጥተህ ስለጮክም አይደለም። ትራዲሽናል በሆነ መልኩ በኤርሲያን ታሪክ ውስጥ የመጣውን መንገድ ተጠብቆ ጌታ ኢየሱስ ይሰበካል፣ በህይወት ይሰበካል፣ በቅዱስ ምስጢር ውስጥ ይሰበካል፣ በምስጢራት ውስጥ በሊተርጂው ይሰበካል፣ በአምልኮ ውስጥ በትምህርቶች ሁሉ ውስጥ ይሰበካል፣ በዝማሬዎች ውስጥ ይሰበካል። ከምንም በላይ ግን እንዳልኩት በህይወትም ደግሞ ይሰበካል እና ከዚህ አንጻር ልንመለከተው ይገባል እና ፕሊዝ ብትችሉ ቤተክርስቲያን ኢየሱስን አትሰብክም ምናምን የሚል ነገር ይዛችሁ ባትመጡ በጣም ጥሩ ነው። አሊያ ግን እናንተው ላይ ይከፋል። እሺ ብሬ ስለነበረ ቆይ አንድ ወንድማችን ብሬ መምህር ብሬ ዋዬ እንዴት ነህ? ወየ እግዚአብሔር ይመስገን። እንዴት አለ ሲስ? አለሁ ደህና አደርክ? እንዴት አደርክ?
አለው ክብሩ ይስፋ አለ ትንሽ የምታካፍላቸው ነገር ካለ ያው ቅድም እዛው ስለነበር እሺ አኬዋ ቃላት ያሰማልን። ሰላም ብያለሁ ሁላችሁንም ከላይም ከታችም ያላችሁትን። ምናልባት እኔ ሁልጊዜም ምን ይሰማኛል መሰላችሁ? ለምሳሌ ስለ ሲስ ቤት ለማውራት የሲስን ቤት ማወቅ አለብኝ፣ ወይ ደግሞ ስለ ሲስ ቤት የማውራት ሞራል ያለው ሲስ ነው። የኦርቶዶክስ ቤተክርስቲያን ኢየሱስን አታውቀውም። ከዛ ደግሞ ምዕመናኖቹ አገጣሪ ያሉት እንደዚህ ያውቁትም። ከዛ ደግሞ ትንሽ ተቆይቶ ደግሞ አይ በትምህርቱ አይደለም ግን ለህዝቦቿ ለምዕመናኖቹ አልነገረችም የሚል ሀሳቦችን ያው ሲስ ስሰማ እንደነበረው የተወሰነ ባክ ኤንድ ፎርዝ ነበር ማለት ነው። ከዚያም መጨረሻ ላይ ተሳስታል ያልኩት አንደኛ ምን ጠይቄዋለሁ እኔ ለምሳሌ በወቅቱ በነበረው ነገር ሰንበት ትምህርት ቤት መች ነው የተመሰረተው? ቅርብ ጊዜ ሰንበት ቤት እስኪመሰረት ድረስ አልነበረም አለ። መች ነው የተመሰረተው ስለው እርግጠኛ አይደለሁም ግን ቅርብ ጊዜ እንደሆነ 80 ምናምን መጨረሻዎቹ ምናምን 80ዎቹ አለኝ። እሱም የእሱ ሀሳብ ነው። ሰንበት ቤት መች እንደመሰረተ ዳታውን ማየት ይችል ነበር ሲምፕሊ ማለት ነው። ሌላው የቤተክርስቲያንን ሀሳብ ወይም የቤተክርስቲያንን ትምህርት ሰው ማወቅ ያለበት የቤተክርስቲያንን ትምህርት በማየት የቤተክርስቲያንን አገልግሎት 30 ሰከንድ ስተንጃለን። ይቅርታ በጣም ብሪሽ እዚህ ላይ አንድ ነገር ግልጽ ማድረግ ስላለብኝ ግልጽ አድርጌ ልለፍ። አሁን የተናገርኩት መላ የፕሮቴስታንቶችን እንትን ምናምን ነገር እንደዛ እየተናገርኩኝ አይደለም። እየተናገርኩ ያለሁት እንዲህ ብሎ እኛን የሚሳደበውን ወንድም ነው። ቤተክርስቲያን እንደዛ ብሎ ብቻ ጸያፍ የሆነ ነገር የሚናገረውን ፐርሰናሊ አሁን የማወራው ከግለሰብ ጋር እንጂ ከፕሮቴስታንት ቤተ እምነቶች ጋር ምናምን ነገር እንደዛ አይደለም። እንደዛ ለማነካካት የምትሞክሩ ሰዎች ማለት ነው ለማነካካት የምትሞክሩ ሰዎች ቀጥታ እኔ የተናገርኩት እንደዚህ ብሎ የሚናገረውን ሰው ቀጥታ እሱን ነው። አይ ሌሎቹ ይመለከተናል ብሎ መጥተው ማውራት የሚችሉ ሰዎች ካሉ እሱ በራሱ ጊዜ ይወራል። አሁን ግን የማወራው ቀጥታ ፐርሰናሊ ተገኝ ካሪስ የተባለ ወንድማችንን እሱን ብቻ ነው ያወራሁት እንጂ ስለሌላው በፍጹም ስለሌሎች ፕሮቴስታንት ወንድሞች ያወራሁት ነገር የለም። እሺ ቀጥል ብሪ። ሪስፖንድ ማድረግ አለብኝ እና አንዴ ተገኘ ሪስፖንድ ማድረግ አለብኝ። ፐርሰናሊ ፐርሰንት ስላደረገው ኦልሬዲ አንዴ ሪስፖንድ ላድርግ፣ ችግር የለውም። 1 ደቂቃ አንድ ደቂቃ ልፍቀድልህ እና እኔ ከመጀመሪያውም ከዛ ቤት ነው እዛ ቤትም ነበርን ዲስከሽኑ ፎሎ ሳደርግ ነው የቆየው። ስለዚህ ያንን ነው ተከትለን እዚህ የገባ ነው። አሁን በተባለው ነገሮች ዙሪያ ወንድማችን ላይ እኔ ጥሩ ወንጌል ላይ ጥሩ ሰርቷል ብዬ ስለምን ፐርሰናሊ የምናገረው ነገር የለኝም። እዛ ጋር የተነሳው ሳብጀክት ቀላል አይደለም፣ ብዙዎች ዋጋ የከፈሉበት ነው። ሲሳይም ደግሞ በፕሮቴስታንት ስም እስካለክ ድረስ አዋቂ መምህራን ይግቡ ከታድሶም ይግቡና በዛ ዙሪያ ነው ዲስከሽኑ መሆን ያለበት በሚለው አውርቻለሁ። ባሮክ በጠየቀኝ ጥያቄ ደግሞ መልስ ሰጥቻለሁ። አሁን ደግሞ አዋሪ መልሶች ከፈለገ ጥምቀት ላይና በሌሎች ሳክራመንታል ጉዳዮች ላይ ኢንጌጅ ላድርገው አይነት ዛቻን ያቀረበው እሱ ችግር የለውም፣ እሱን ኢንጌጅ ማድረግ እንችላለን። ግን የተነሳው ሳብጀክት ከዛ በላይ ነው። ከዛ በላይ ስለሆነ የታድሶ ሰዎችም ገብተው ዲስከስ ቢያደርጉ ጥሩ ነው ብዬ ነው ማለት የምፈልገው። አልገባኝ ምኑ ነው በላይ ነው? አትሰብክ የሚለው ነው በላይ ወይስ እኔ የምር ቅድምም አልገባኝ። አንተ ክሌም ቆይ ቤተክርስቲያኒቷ አንተን አንድ ጥያቄ ልጠይቅ። ቤተክርስቲያኒቷ ኢየሱስ ጌትነትን አትሰብካለች? አትሰብክም? ስለዚህ እንደ ብቸኛ አዳኝ መጽሐፍ ቅዱስ እንደሚል አይደለም የምትሰብከው። እንደ አዳኝ አይደለም፣ ሃይማኖትን አዳኝ አርጋ እንጂ ክርስቶስን አዳኝ አርጋ አትሰብክ። ሃይማኖትን ነው የምትሰብከው። ስለዚህ ቃል ደግሞ 66 መጽሐፍ ለክርስቶስ ነው የሚያወራው ነው እኮ ነገሩ እኮ እኔ እኮ አሁን ኦልሬዲ ኢየሱስን ጌታ እንደሆነ አሁን በጣም ሲስ እስኪ ተገኝ ልጠይቀው። ተገኝ አቤት ይሰማው ተገኝ ይሰማል? አንተ ከየት ቤተ እምነት ነህ? አይ ቲንክ ኦርቶዶክስ አይደለም አይደል? አይጠቅምህም። እሺ አይደለም ልበልክ። አይጠቅምህ ማለት ሳይሆን ምንም ክሌም እንትን አታርግ። ክሊር ሊመልስልኝ አይደለም አይደል? አፍተር አንተ ኦርቶዶክስ አይደለም። ኖ ኒድ እኔ በዛ ዲስከስ ማድረግ አልችልም። ስለዚህ ግን ስለ ኦርቶዶክስ ቤተክርስቲያን ቤተሰብ ያለበት ያገባኛል እኮ አይደለም። አንተ ኦርቶዶክስ አሁን ቤተሰብ
ያለበት ኦርቶዶክስ አይደለህም። ስለዚህ አንተ በኦርቶዶክስ ቤተክርስቲያን የኦርቶዶክስን ትምህርት ምን ያህል ታውቃለህ? ስለዚህ የማውቀውን ያህል አውቃለሁ። ምላሽ ሰጥቻለሁኝም አሁን። ስለዚህ አሁን አንተ በግማሽ አይደለም ልክ አይደለም። እንደዚህ አይነት ነገር ቅድም ተናጋም ሳነሳ የነበረው ይሄንን ነው። አሁን ጎረቤት ሆነ ስለ ባለቤቱ በዚህ ልኬት የሞራል ልዕልና ማውራት ልክ አይደለም፣ ከመሰረተ ሀሳብ ማለት ነው። አንደኛ እኛ ተቀምጠን ያለ ነው ምን ትላላችሁ በዚህ ጉዳይ ላይ ተብሎ ይጠየቃል። አሁን በጨዋ እንዳለው ሰው በትክክል እንዳደገ አንድ ጨዋ ሰው ምን ትላላችሁ በዚህ ጉዳይ ላይ እናንተ ቤት እንዲህ ምን ይባላል ተብሎ ይጠየቃል እንጂ ቶታሊ እንደዚህ አድርጋ አትቀበልም እንደዚህ አድርጋ አትቀበልም አይባልም እኮ። የሌለበት ጉዳይ ላይ እንዴት እንዲያርጋ አትቀበልም ትለኛለህ? እኔን ምን ትላለህ በዚህ ጉዳይ ብለህ ትጠይቀኛለህ እንጂ እንደዚህ አትልም ብለህ እንዴት ትጠይቀኛለህ? ወይ ደግሞ እንዴት ጀጅ ታደርጋለህ በማታውቀው ጉዳይ ላይ? ለምሳሌ እኔ ቤት ያለውን ጉዳይ ማውቀው እኔ ነኝ። እኔ ቤት ያለውን ነገር ማውቀው እኔ ነኝ። እንደዛ ከሆነ አውቀዋለሁ ነው የምልህ። እንደዛ ከሆነ በቂ እውቀት አለኝ ነው የምፈልገው። ምን ላይ ነው? ሁለተኛው አያገባም አይባልም። የነፍስ ድነት ጉዳይ አያገባም አይባልም። አያገባም በቂ እውቀት ያለ ምን ላይ ነው? መልስ። በቂ እውቀት ያለ ምን ላይ ነው? የቤተክርስቲያን ትምህርት ላይ ነው። አዎ ነገረ ድነቷ ላይ አለኝ። አዎ ስለዚህ የቤተክርስቲያን ትምህርት ላይ ነው። አያገባም የሚል የቤተክርስቲያን ትምህርት ላይ ነው። እንደማችሁ አያገባም ብለህ የቤተክርስቲያን ትምህርት ላይ በቂ እውቀት አለህ? እንኳን የኢትዮጵያ ኦርቶዶክስ ኢትዮጵያዊ ሆኜ ደሜ ኢትዮጵያዊ ሆኖ እና ቤተሰቤ እዛ ኖሮ ቀርቶ የደም ጉዳይ ስለ ነፍስ ድነት ኮንሰርን ያለው ሰው ሁሉ መጠየቅ ይችላል፣ ጥያቄ ማንሳት ይችላል። አሁን ይኸውልህ፣ እሺ አንዴ እሺ ሚዩት አድርግልኝና እኔ የተወሰነ ሀሳብ እንትን ላድርግ። ባይዞ እንግዲህ እዚያም ቤት ነበርኩኝ መጀመሪያ የሚያወርዶኝ ነው እና ልጁ ይሄ ዝም ብሎ አሁን ከሃይማኖት እሳቤ ራሱ ሰው ቢወጣ ከሃይማኖት ምልከታ እንኳን ቢወጣ ከሃይማኖት መረዳት ጥልቅ ከሆነ ጉዳይ ቴዎሎጂካል ኮንሰፕት እንኳን ወጥቶ ዝም ብሎ ከላይ ያለውን ራፍ የሆነውን ነገር ሰው በሰው ጉዳይ ላይ ገብቶ ዝም ብሎ መፈትፈት የለበትም። ዝም ብሎ መናገር የለበትም። ኢየሱስን አትሰብክም፣ ኢየሱስን አትናገርም፣ ኢየሱስን እንደዚያ ቤተክርስቲያኒቱ ኢየሱስን የምትሰብክበት መንገድ መጀመሪያ እንዴት ነው የምትሰብከው ብሎ መጠየቅም ጨዋነት ነው። ወይ ደግሞ ይሄ እንዳንድ በጥሩ እንትን እንዳደገ ሰው አንድ ባይዞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስን የምትሰብከው በቃል ብቻ አይደለም፣ የምትሰብከውን የምትኖር ቤተክርስቲያን ናት። የእኛ እኮ ቴዎሎጂ ሚስቲካል ቴዎሎጂ ነው፣ ሲስተማቲክ ቴዎሎጂ አይደለም። ይሄ ዝም ብሎ ከጨዋት ጋር ብቻ የሚገናኝ ወይ ደግሞ ዝም ብሎ የሆነ ነገር እንደ ማኒፌስቶ ከመናገር ጋር የሚገናኝ ብቻ አይደለም። ሚስቲካል ቴዎሎጂ ነው ፎሎ የምናደርገው። እያንዳንዱ አነዋወራችን፣ እያንዳንዱ ህይወታችን ያንን የሚሰብክ ሪፍሌክት የሚያደርግ እንዲሆን ተደርጎ የሚሰራ ነው። ቤተክርስቲያኒቱ በያላት መጽሐፍቷ ከመጽሐፍ ቅዱሱ በተጨማሪ ባላት መጽሐፍቷ ላይ ኢየሱስ ክርስቶስን በደንብ አድርጋ ትሰብካለች። በደንብ በሚያማምሩ ቱባ ቃላቶች ኢየሱስ ክርስቶስን ጌትነቱን ሰብካለች፣ ትመሰክራለች። ነገር ግን ምናልባት ልክ እኔ በእኔ ዙሪያ ያዩዋቸው ሁለት ሰዎች እኔ በእኔ ዙሪያ ያዩዋቸውን ሰዎች እንደዚህ ሆነዋል እንደዛ ይላሉ ብሎ ያንን ለቤተክርስቲያኒቱ ክሪቲዝም ማንሳት ስህተት ነው። ለምን መሰለ? ለምሳሌ ከ12ቱ ሐዋርያት መካከል ጌታ ከሚያስተምራቸው ከዋለበት ከሚውሉ ካደረ ሁለቱ ሐዋርያት መካከል ይሁዳ ነበረ። የይሁዳ ሌብነት፣ የይሁዳ ከሃዲነት ከጌታ ጋር ሆኖ ያንን ማድረግ የጌታን እውነተኛነት አያስክደው፣ የጌታን እውነተኛነት አያስቀረውም። የጌታ እውነተኛነት መለኪያው የይሁዳ ማንነት አይደለም ማለት ነው። ልክ እንደዚህ ተከትለው የወጡ እንደነ ዴማስ ያሉ እኮ በክርስትናው ጥላ ውስጥ የነበሩ ኋላም ኮብልለው የወጡ ገንዘብ ማርኳቸው የጠፉ ብዙዎች አሉ። የነዚህ ሰዎች ወደኋላ መመለስ የክርስትናውን ትምህርት ልክ አለመሆን ማሳያ ሆኖ ሊቀርብ አይችልም ከመጀመሪያው ማለት ነው። ስለዚህ እዛ ጋር እንደዚህ አንዳንድ እናቶች እንደዚህ ያቁም፣ እንደዚህ አይረዱም፣ እንደዚህ አይረዱም፣ እንደዚህ አይሆኑም የሚሉ ሀሳቦችን በማንሳት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክሪቲሳይዝ ለማድረግ መሄድ ፍጹም ስህተት ነው። ስለዚህ ምን ሆኖ መታየት ያለበት ጎበዝ ሰው ከሆነ ትምህርታችሁ ምንድን ነው? በዚህ ጉዳይ ላይ ምን ትምህርት አላችሁ? በዚህ ጉዳይ ላይ ምን ታስተምራላችሁ? በዚህ ጉዳይ ላይ ምን ትላላችሁ ተብሎ መጠየቅ ያለበት። ቅድም አኬ እንዳነሳው ቤተክርስቲያን ኢየሱስን በቃል ስብከት ብቻ አይደለም የምትቀበለው፣ ይልቁንም በክርስቶስ ትምህርት በመኖር ጭምር እንጂ ክርስቶስ ያስተማረውን አሜን ብላ በአሚነ ሥላሴ አሜን ብላ በመቀበል ምትኖር ምታስተምር ምትሰብክ እንጂ እንዲያው ዝም ብሎ ይሄ በቃል ብቻ ኢቭን እኮ ኢየሱስ ጌታ ነው ብሎ አንድ ሰው ጥቅሱ ምን ላይ ነው ሲባል ማይመልስበትን ይሄ አናወር ወይ ደግሞ አውድ በጣም እንደ ትልቅ ነገር አድርጎ ያንን መፈክር ማንሳት በራሱ ልክ አለ። ምክንያቱም ዛሬ ላይ መድረክ የፈለክ ቦታ ወጥተህ ኢየሱስ ጌታ ነው ብትል ቼክ የሚያደርግ ሰው የለም። በእርግጥ ጎበዝ የሆነ ሰው ዛሬም
የእስልምናው ተግዳሮት ያለበት ላይ ጭራሽ የኢየሱስን ስም መጥራት ማይቻልባቸው አንዳንድ የኢትዮጵያ አካባቢዎች አሁንም አሉ። ጎበዝ እነዚያ አካባቢዎች ላይ እነዚያ ስፍራዎች ላይ ኢየሱስ ጌታ ነው ይበል እስኪ። አሁን ከመፈክር ያልፍና ያኔ ምን እንደሆነ በህይወት የሚገለጥ እንደሆነ ያየዋል ማለትና ከዚያ ውጭ ግን ዝም ብሎ የኢትዮጵያ ኦርቶዶክስ ቤተክርስቲያን ኢየሱስን አታውቁም ብሎ ለመናገር መሞከር ምንድነው እሱ ይባለው ለቀባሪው ማርዳት ነውና ወይ ደግሞ ይሄ እንዴት ነው ልጅ ለእናቷ ምጥ ማስተማር። ቴንኪዩ ቃሉት ያሰማልን ብሬ። ኤኒዌይስ ተገኙ ወንድሜ እኔ ሚስጥራት ላይ እናወራም አላልኩም። አሁን እሱ ላይ እንወያይ ያለኝ ምናምን ላልከውም እኔ ሚስጥራት ላይ እናወራ እኮ አላልኩም። እኔ እንደ አጠቃላይ ነው እያልኩ ያለሁት። ኢየሱስ ያስተማረውን ቀጥታ የምትቃወም ከሆነ የክርስቶስ ጠላት ነው የምትሆነው። በቃ ኢየሱስ ቀጥታ የተናገረውን የምትቃወም ከሆንክ ክርስቶስ በዚህ ሂድ ሲል አልሄድም በዚህ አልሄድም የምትለው ከሆነ እና ጭራሽ ተቃራኒውን የምትናገርበት ከሆነ ሳታውቀው ሆን ብለህ ምናምን አውቀው በቃ እንደው የክርስቶስ ጠላቱ ልነሳ ብለህ አይደለም፣ ግን ሳታውቀው ግን የክርስቶስ ጠላቱ ልትሆን ትችላለህ። በየት በትምህርት በነገራችን ላይ የክርስቶስ ጠላት መሆን አለ። በትምህርት የክርስቶስ ጠላት መሆን አለ። ጌታ ዲስ ዌይ ሲል አንተ ደግሞ ቱ ደ አዘር ዌይ ስትሄድ ማለት ነው። እና አሁን እሱ ነው እኔ ቅድም እያሳየሁ የነበርኩት። እንደዛ እየሆንክ ከሆነ እና ስቲል ደግሞ በተመሳሳይ ሰዓት ክርስቶስን እሰብካለሁ ካልክ እያልከን ያለው በቃ ያንን ጌታ አይደለም። እሱንማ እምቢ አልከው እኮ የሆነ ነገር ሲል እምቢ ብለዋል፣ አምፀህበታል። ስለዛ ሌላ ኢየሱስ ነው የምትሰብከው ነው እያልኩ ያሉት። ይህንን ስናገር ደግሞ ፐርሰናሊ አንተን ነው ያልኩት። ደግሞ የፐርሰናል የሆነ ነገርህን እያነሳው ሳይሆን ከትምህርት አንጻር ሆኖ ፐርሰናሊ አንተን ነው ያልኩት። ለምንድን ነው ሌሎች ፕሮቴስታንት ወንድም እህቶችን የሚመለከት ጉዳይ አላወራውም ነው። ስለ ሌሎች ፕሮቴስታንት ወንድም እህቶች እዚህ ጋር አላወራውም። ሌሎች ፕሮቴስታንት ወንድም እህቶች እንዲህ ናቸው እንዲያ ናቸው ምናምን አላልኩኝም። አሁን መተህ በዛ መልኩ ያወራው አንተ ነህ እንጂ ሙሉ በሙሉ የፕሮቴስታንት አብያተ ክርስቲያናት ምናምን የሚባለው ነገር ተነስቶ በቃ እንዲህ ነው እንዲያ ነው ብሎ መግለጫ አላወጣም። ያኔ እንደዛ መግለጫ ሲያወጣ ደግሞ በደንብ እንሄድበታለን። ካወጣ ማለት ነው። ያው አላወጣም አይወጣም ኦፍኮርስ። እና አንተን እንትን ያልከው አንተን ይዘን ደግሞ እኛም እናወራለን ነው ሀሳቤ እንጂ ሌላ አይደለም። ወዳጅ ሆይ አዚዝ እንትን ይመስለኛል። አመሰግናለሁ። መናሽን ቢኒ ሰላም ብያለሁ። በመጀመሪያ ይመስገን አምላክ። እንዴት ነበር? እስኪ ተረጋጋ። ምን 10 ደቂቃ ነው የቀረኝ? እየነዳ እንዴ? እሺ ተገንዬ ምን መሰለህ፣ ኢቭን አኩርፎ ነው አሁን ቤተክርስቲያን ውስጥ ያለው እንጂ የቤተክርስቲያን ነገር ይቆረቁረኛል ሲል ራሱ ኢቭን ከቤተክርስቲያን ብዙ ኪሎ ሜትር እንዳራቀ ነው አሁን የተሰማኝ። እና ኢቭን ትንሽ ወደ የቤተክርስቲያን ትምህርቶችን የቤተክርስቲያን አስተምሮቶችን ምናምን ነገር ቢማር ኢቭን በጣም ቤተክርስቲያንን ያውቃታል፣ ብዙም አይርቅም ብዬ አስባለሁ። እና ክርስቶስን ትሰብካለች፣ ግን ሌሎች ቅዱሳንን ትጠራለች ለማለት ፈልገህ ነው ተገንዬ? ኦርቶዶክስ ነበር እንዴ? ያው እንግዲህ እንደዛ ነው ቤተሰቦቼ ምናምን ነገር ሲል ሰማው መሰለኝ። ኦርቶዶክስ ነበርክ እንዴ? ተገኘው ነው እያወራህ ከሆነ ሚዩት ላይ ነህ። ስለዚህ አሁን ኖ ኒድ ፎር ዘ ፐርሰናል። በቃ እኔ ሪፍሌክት ያደረኩትን ሪፍሌክት አድርጌ ያለው አኩስ አምነው ነገር አዩ ኮንቨርት እንትን ኦርቶዶክስ ሆነህ ኖረህ ፕሮቴስታንት የሆንክ ወንድም ነህ ወይስ ምንድን ነው ብዬ ነው ማለት። አይ መመለስ አልፈልግም ካልክም ችግር የለውም። እኔ እንዲሁ ለማወቅ ያህል ብቻ ነው የጠየኩት። አለመመለስ ይቻላል፣ ምንም ችግር የለውም። ተገኝ ብዙ ለፍተናል የለፉ አሉ ምናምን ሲል ነበረ። ያው ከንግግሩ መረዳት ይቻላል። እና ኦርቶዶክስ ነበረ ነው ኦርቶዶክስ ሆኖ የወጣ እንደዛ ነበር። ኤኒዌይስ ሆነም አልሆነም ግን እንግዲህ ብትችል በተቻለ አቅም አትተች አይባልም። እኛ ትችት ያለው ሰው ሁሉ ይተች፣ ጥያቄ ያለው ሰው ካለ ሁሉም ይጠይቅ፣ ግን በአግባቡ ይሁን ነው። በአግባቡ መጽሐፍት እየገለጥክ
ቤተክርስቲያንን የሚተች ሰው እንደ ክርስቲያንነታችን ኦፍኮርስ ቤተክርስቲያናችንን አንተችም። ግን በውጭ ያሉ ሰዎች ግን አይ እንደው ቤተክርስቲያን ተሳስታለች ብሎ የሚያስቡ ወንድመቶች ሊኖሩ ስለሚችሉ ሊተቹ ይችላሉ በአንድም በሌላ ምክንያት። ሲተቹ ግን ቢሆን እንደው ጥሩ የሚሆነው ምንድነው ቤተክርስቲያን አስተምህሮ ነው ብላ አስተምህሮዋን የገለጸችባቸው መጽሐፍት አሉ። እነዚህ የአስተምህሮ የሆኑ መጽሐፍት ማለት ነው። ስለዚህ ከአስተምህሮ መጽሐፍቷ ላይ ከመጽሐፍ ቅዱስ እንግዲህ መጽሐፍ ቅዱስን የማይቀበሉ ሰዎች ከመጽሐፍ ቅዱስ እየጠቀሱ ሊመጡ ይችላሉ። ኤኒዌይስ ከመጽሐፍ ቅዱስ ሊሆን ይችላል። ከዛ ቀጥሎ ከተለያዩ የአባቶች መጽሐፍት፣ የሊቃውንት መጽሐፍት ምናምን እያወጡ ከሃይማኖት መግለጫዎቿ ለምሳሌ ከኒቅያው ከቁስጥንጥንያው ምናምን እየተደረገ ከኤፌሶኑም እያደረገ ይኸው እዚህ ላይ እኮ እንዲህ ብላችኋል፣ ይሄ ከእግዚአብሔር ቃል ጋር ይጋጫል፣ ከመጽሐፍ ቅዱስ ጋር ይጋጫል፣ ከክርስትና ጋር ይጋጫል የምትሉት ነገር ካለ አስተምህሯን ያብራራችባቸውን መጽሐፍት ይዛችሁ እና እየገለጣችሁ ይሄ ከዚህ አንጻር እንዴት ይታያል እያላችሁ ጠይቁ፣ ሞግቱ፣ ተቹ እንዴ። ከዛን እኛም ደስ እያለን መልስ እንመልሳለን። እንዲሁ ግን በጨበጣው ብድግ ብለህ መተህ ብቻ ቤተክርስቲያን ኢየሱስን አትሰብክም፣ ቤተክርስቲያን ኢየሱስን አትሰብክም። አረ ከዛ ደግሞ ደስ ሲል ደግሞ በጣም እንደው ረቀክ በቃ በጣም ሊቆንክ ከተባለ በፕሮቴስታንት ሰርክል አሁን የሚዲያው ፕሮቴስታንት ላይ ገድል ትጠቅሳለህ፣ ተአምር ትጠቅሳለህ። አይተዋል። በጣም ሺህ ብኩ ነው ማለት እኔ በጣም ይቅርታ ግን ውርደትም ጭምር ነው ጌታን። እኔ ከዚህ በፊትም ብያቸዋለሁ። በቤተ ክርስቲያን ታሪክ ውስጥ ተአምር ጠቅሶ የተከራከረ አንድ መናፍቅ አይቻላቅም። በመናፍቅ ደረጃ ያለ ራሱ እኔ ፐርሰናሊ አይቻላቅም ካለ እንጃ። ግን ሳይ እኔ በመናፍቃን ደረጃ ራሱ ጥንት ላይ ማለት ነው ተአምር ጠቅሶ የተከራከረ ሰው እኔ አይቻላቅም። የሆነ ጊዜ ላይ ብቻ ነው እዚህ ምንድነው የቦሩ ሜዳው ጊዜ ላይ ብቻ አሁን በቅርብ የቦሩ ሜዳው ጊዜ ላይ ክርክር ላይ ያኔ ሶስት ልደት የሚያምን አንድ ሰው እሱም ደግሞ ለመተቸት አይደለም ቢደግፈኝ ብሎ ነው ቢደግፈኝ ብሎ ተአምረ ማርያምን ጠቅሷል። ያውም ደብረ ብርሃን ያለው ብሎ አንተ ለሃይማኖት አስረጂ። በጣም የሚይዘው የዛን ጊዜ የተቹት ሰው ጭራሽ ንጉሱ ሳይቀር የተቹት ማለት አስበው። ከሊቃውንቱ ተርፎ ንጉሱ ሲያፍርብህ ሲተች ማለት ነው ሲሳለቅብህ ምን ብሎ ለሃይማኖት ማስረጃ ከአስሮ መጽሐፍት ከጉባኤ መጽሐፍት ብታጣ ማለትም ከብሉያት ከሐዲሳት ከሊቃውንቱ ከነዚህ መጽሐፍት ብታጣ ተአምረ ማርያም ትጠቅሳለህ እንዴ? እንዲህ የኢትዮጵያ ታሪክን እኮ ወደኋላ እኮ አጣራሁኝ እኮ ሳጣራ ጋይዝ የተወሰኑ ክፍለ ዘመን አጣራ ሙድ የያዘ ንጉሥ አይቻልም። በቃ እዚህ ጋር ብቻ ነው የተያዘው። እሱም እነዛ መናፍቅ አለ በታሪኩ ሳጠናው እና አይመጣውም። አታደንቁረን። እዚህ ገድል ተአምር አታልቅሱ፣ በጌታ አታለቃቅሱ። ቤተክርስቲያንን የመተቸት አቅም አለን። እንደው እኛ አንባቢያንን የንባብ ሰዎች ነን፣ እናነባለን፣ እንመረምራለን፣ እነዝናለን ምናምን የምትሉ ከሆነ አውጡ። ልክ እኛ ለምሳሌ ስንተቻችሁ በዋናነት አሁን ሜንሊ ፎከስ አድርገን የምንተቻችሁ ምን ላይ ነው? ትምህርታችሁ ላይ የእምነት መግለጫዎቻችሁን እያወጣን ይኸው እንዲህ እኮ ታስተምራላችሁ። ወይም ደግሞ በግልጽ እናንተ ራሳችሁ ወታችሁ አዎ እኛ እንዲህ ነው የምናምነው ብላችሁ በግልጽ ኦፊሻል የምትናገሩትን ነገር እያዘን ይኸው እናንተ እንደዚህ እናምናለን ብላችኋል። ኧረ ከመጽሐፍ ቅዱስ ጋር ግጭት ነው እዩት እስኪ። ትችታችን ራሱ እኮ ድህነት ተኮር እኮ ነው እንዴ። ከዛ ውጭ ደግሞ ፕራክቲካሊ በግልጽ እንደዚህ አሁን ላይ እያየነው ያለነው ነገር ደግሞ አለ ማለት ለምሳሌ እኛ አሁን ገድላት ተአምራት ምናምን ብትል እዛው ስህተት ሊገኝ እንደሚችል ኦልሬዲ ሁሉም ያውቃል፣ ተነግሯል ምናምን ነገር እና ስህተት ሊገኝ እንደሚችል እናውቃለን። ስህተት ከተገኘ የቤተ ክርስቲያን አይሆንም፣ ይታረማል ተብሏል። ይታረማል። ኢማጂን አሁን እንዲህ ተብሏል። እኛ ግን በአይናችን አሁን በአካል ሰዎች እያደረጉ ያሉትን እናንተ ጋር የምናያቸው በጣም በርካታ ነገሮችም እኮ አሉ እንዴ። እናንሳቸው ብንል እኮ እንዴ ሰው እኮ ላቡን የጠረገበትን የአንድ ነቢይ የተባለ ሰው ላቡን የጠረገበትን ሶፍት የሚበላ ማህበረሰብ እኮ እያየን እኮ ነው በእናንተ ዘንድ። ማለት እናንሳና እናውራ ካልን በጣም ብዙ እኮ በርካታ ነገር እኮ አለ። በጣም በርካታ ነገሮች ደግሞ ይነሳሉ።
በጣም በርካታ ነገሮች እንግዲህ እኔ አሁን እንግዲህ ይሄ ቪዲዮዎች በየሚዲያው እየወጡ ነው በቃ እየወጡ ሁሉም እኮ ሰው እኮ ያያቸዋል። እና አሁን እንደነዚህ አይነት ነገሮችን ያዝ አድርገናቸው ሜንሊ አሁን እኛ በዋናነት ስንተቻችሁ በምን መልኩ ምንተቻችሁ ነው? ድህነት ላይ እኮ ሰዓታችሁ፣ ነገረ ቤተክርስቲያን ላይ እኮ ሰዓታችሁ፣ ነገረ እግዚአብሔር ላይ ከዚህ አንጻር ልትስቱ ትችላላችሁ። ስላሴ ላይ ከዚህ አንጻር ልትስቱ እንዴ ትችቶቻችንን ስንጠቅስ ኮንፌሽናል ፕሮቴስታንት ነኝ ብትል ከኮንፌሽን ከራስ ኮንፌሽናል ነኝ ካል ከኮንፌሽን እናመጣልሃለን። ጴንጤ ነኝ እንደዚህ እንደ ብዙም ኮንፌሽናል አይደለሁም ብትል ያው ከምታስተምርበት መጽሐፍትም ምንም እያመጣን የምርም አንተ አዋምንበታለሁ የምትለውን እሱን እንደዛ እያመጣን ትንላለን። ኢቨን የሆነ ነገር አንስተን ስንናገር አይ እኛ በዚህ አናምንም፣ ቤተክርስቲያናችን አታምንም በስተት የገባ ነው ብትሉን ማለት ነው። አይ በስተት የገባ ከሆነ ብለን እንተዋለን። በነገራችን ላይ በዛ ደረጃ ነን። እናንተ ግን የቤተክርስቲያንን ኦፊሻል የሆነ ቤተክርስቲያኒቱ የምትቀበለውን በመጽሐፍ ቅዱስና በአባቶች ትምህርት የተላለፈልንን የድህነት ትምህርታችንን ኑናተችሁ እኛ እሱን ነው የምንቀበሉ ብለን በግልጽ ወጥተን በአደባባይ እየተናገርን ነው። እኛ ብቻ ሳይሆን መምህራን ሁሉ የአንዳንድ ሰው ስህተት ይዘህ ከምትመጣ ለውይይት የማይቀርብ የሆኑ ገድላት ታምራት እያልክ ዝም ብለህ ከምትመጣ ናና በትክክል ተቸን ሞግተን መልስ አሳጣን። እንደዛ ሲሆን ኢንተሌክቹዋል የሆኑ ዲቤቶች በደንብ እንትን ይላሉ፣ በደንብ እየተጋጋሉ እየተጧጧፉ ይሄዳሉ፣ ጥሩ የሆኑ ይሄዳሉ። አለበለዚያ ግን እድሜ ልክን ገድል ላይ እኮ ታምር ላይ እኮ እያልክ ስትደናቁር ትኖራለህ ማለት ነው። ስታለቅስ ትኖራለህ። ስለዛ ማልቀስን ተያያዘው ቀጥልበት ምናምን። እኛ ድህነት ተኮር በሆነ ሁኔታ መጽሐፍ ቅዱስ ተኮር በሆነ ሁኔታ የራሳችሁ እኛ እናምናለን ያላችሁበትን ብቻ እየመረጥን በዋናነት እሱ ላይ ትኩረት አድርገን እንሰራበታለን ማለት ነው። ስለዛ ከዛ አንጻር እንየው። አክሊ አሁን እነሱ ክርስቶስን አትሰብኩም የሚሉና ለምንድን ነው ማንሰብከው ስንላቸው አይ ማርያምን እኮ ቤዛ ትላታላችሁ ለዚህ ነው ማሰብኩት ይሉናል። አሁን የሆነ ነገር አይሰበክም እኮ አይደለም፣ በቃ ወይ ደብላችኋል ወይ ሌላ ጨምራችኋል ነው የሚባለው እንጂ አሰብኩም አይባል። ለምሳሌ ሉተራን ቸርች ጥምቀት ቤዛ ነው ይላል። ሄዳችሁ በድፍረት ክርስቶስን አሰብኩም ብላችሁ ትናገራላችሁ። እኛ ማርያምን ትጸልይልናለች ስላልን ክርስቶስን አሰብኩም ካላችሁ ሉተራን ቸርችን ሄዳችሁ እናንተ ማርያምን ትጸልይልናለች ስላላችሁ ክርስቶስን አሰብኩም ትላላችሁ በድፍረት። ቅዱሳን መላእክት ሁላ ይጸልዩልናል ይላሉ። ቅዱሳን ሰዎችም ይጸልዩልናል፣ በምድር ላይ የሌሉ ቅዱሳን ሰዎች ይጸልዩልናል ይላሉ። የእናንተው ቸርች ወጥታችሁ በድፍረት ክርስቶስን አልሰበካችሁም ትላላችሁ። ስለዚህ የማትሉትን ነገር እኛ ጋር አሁን ለምሳሌ ቀደም ዜድ ሲናገር ሰምቼዋለሁ። ቴዎቶኮስ የአምላክ እናት እናንተም ትላላችሁ እኛም እንላለን። እናንተ አትሉ። አንተ በቅርቡ ነው ያሻሻልከው እንጂ አላልክም ነበር። ከዚህ በፊት ተከራከረበታል እና በጣም ብዙ ፕሮቴስታንት እርግጠኛ ነኝ ከ100 ፕሮቴስታንት 60 አይልም፣ 60 ቢጠየቅ አይልም። በጣም ብዙ ክርክር የነበረበት ርዕስ ነው። ተረስቶ ነው እንጂ ማርያምን የአምላክ እናት ናት እንዴት የአምላክ እናት ናት ትላላችሁ ብሎ የሚከራከሩ በጣም ብዙ ፕሮቴስታንት ማምጣት ይቻላል፣ ከግማሹ በላይ ማለት ነው። እና እኛ ክርስቶስን አሰብክም የሚባለው አንድ ሰው ሳይሰብክ ሲቀር ወይ ክርስቶስን አልሰበከችም ማለት እኮ በቃ ቤተክርስቲያን አይደለችም ማለት ነው። ቤተክርስቲያን አይደለችም ማለት ነው እንጂ ክርስቶስን አልሰበከችም ማለት ካዳ ምንድን ነው ስራዋ እንዴ? በቃ ምንም እኮ ማውራት አይጠበቅብንም፣ በቃ ማቆም ነው ያለብን ማለት ነው። ክርስቶስን አንድ ቅዱስ እኮ ቅዱስ የሚባለው ክርስቶስ ስላለን፣ እኛ ቅዱሳንን እኮ የምንጠራው ክርስቶስን ማንጠራ ከሆነ እኮ ቅዱስ የሚባል ነገር እኮ የለም። ቤተክርስቲያንን ቅዱስ ያደረጋት ክርስቶስ ነው። ማንንም አባት ቅዱስ ያደረገው ክርስቶስ ነው። ማንንም ያለ ክርስቶስ ቅዱስ ብለን የምንጠራውም የለም። ያለ ክርስቶስ ድነት የለም። ያለ ክርስቶስ ምንም ነገር እኮ የለም እኮ። ክርስቶስን ራስ አድርገን ነው የምንጠራው ማንኛውንም ነገር። ይሁዳ ላይ እኮ አንዳንዶቹን ነጥቃችሁ አድኑ ሲባል እኮ ከክርስቶስ ውጭ እኮ አይደለም እኮ ክርስቶስን ነው። ክርስቶስን ይዘን ነው ማንኛውንም ነገር ምናምን። ከክርስቶስ ውጭ መዳን፣ ከክርስቶስ ውጭ ምንም ነገር የለም። ቤተክርስቲያን እንዲህም ብላ ሰብካ ማታቅም ተናግራ ማታቅ፣ በትምህርት መሞገስ ያቀታችሁ ብቻ ያላለችውን አለች። ስለዚህ
እናንተ ክርስቶስን አሰብኩ የምትሉት ማርያምን እንትን ትጸልይልናለች ስላልን ከሆነ ሂዱና የእናንተን ቸርች ፕሮቴስታንት ቸርች ማርያም ትጸልያለች ብለው ያምናሉ። ስለዚህ ሄዳችሁ እናንተ እኮ ክርስቶስን አሰብክ እሱን ላሳይና ቆይ እስቲ ሲስ የሚመች ከሆነ ትልቁ ላይ አድርገን ይኸው ጥምቀት ቤዛችን ነው ይላል። ይኸው ይታያችኋል። ጥምቀት ከዲያብሎስ ከሞት ይቤዠናል ይላል። ይኸው ጥምቀት ቤዛችን ነው ይላል። እሺ 218 ላይ ደግሞ ማርያም ትጸልይልናለች ይላል። ይኸው ይታያችኋል። ይኸው ብጽዕት ማርያም ስለ ቤተ ክርስቲያን እንደምትጸልይ እንቀበላለን ይላል። ይኸው ይታያችኋል። ይኸው ብጽዕት ማርያም ስለ ቤተ ክርስቲያን እንደምትጸልይ እንቀበላለን። ይኸው ስለዚህ ይሄንን ነገር እነሱንም ሂዱና ተቿቸው። ሂዱ ከኛ ጋር ብቻ አይደለም ይሄ የጠላት ወዳጄ ነው በሚባለው ሳይሆን ይሄው እንቀበላለን ብለው ቀጥታ ተናግረዋል። ስለዚህ ይሄ ከጥላቻ የወጣ ማንነት ይኖራችሁ። ስትተቹ ምንድነው እየተናገራችሁ ያላችሁት የሚለውን ነገር ቁጭ ብላችሁ ብታስቡ አሪፍ ነው። እኛ ክርስቶስ እንደ ቤተክርስቲያን ክርስቶስን ካልሰበከች ቤተክርስቲያን ራሱ አንላትም። እኛ በቃ ቤተክርስቲያን አትባልም። ክርስቶስን ስለምሰብክ እኮ ነው፣ ክርስቶስ ሕይወቷ ስለሆነ ነው እኛ ቤተክርስቲያን ብለን የምንጠራው። ስለዚህ የማንለውን ትላላችሁ አትበሉን። ሲሲዬ አመሰግናለሁ ድል ስለሰጠኝ። ወደ ማርያም እንጸልያለን ብለዋል እነሱ። አዎ